እሞክራለሁኝ ልቦና ከሰጠኝ ጥሩ ፊድባክ ካለኝ ሁሉንም ነገሮች ለማስተካከል እሞክራለሁ። ካለኝ ጥሩ ፊድባክ ካለኝ እኔና ሀይሚን የሚረብሸንን ነገር ማስተካከል እፈልጋለሁ። ድጋሚ እኔና አቀማሜል ጋር የሆነ ነገር ተፈጥሮ ምናምን እንዲበጠበጥ አልፈልግም። ሁሉም ነገር ሩቅ አለጠ። ለመበጥበጥ የሚያስብም ሰው አለ። እንዲህ ቤተሰብ ምንድን ነው ችግሩ? አልገባኝም። ዛሬ ቪዲዮ ነው የምፈልገው እና እኔ በሚሄድበት ሁሉ ብትሄድ ደስ ይለኛል። ግን ደግሞ እሷን ማድከም ነው የሚመስለኝ። እርጉዝ አይደለች። ብሩኬ ቡታጅራ ሊሄድ ነው እንግዲህ እሄዳለሁ ብሎ በፕራንክ ሰርቶ እኮ በተግባር የሚያደርገው ነገር እኔ ግርም ነው የሚለኝ። ብሩክ አራት ልጆች እናት አይደለች እንድትደክምብኛል። ምንድን ነው በምታቀሪ የሆነ ነገር ሲኖር ልጆቹማ ከመጡ ቡቡዬ አንተ ሄድ ኬት ገባ። ልጆቹማ አንተ ቆጣጠራቸው፣ አንተን ትቆጣጠራለች። አሁን ግን ይከፋታል። በቃ ችግሩ እኮ ይሄ ነው። ማደርገው ነገር ኖርማል ነው። ግን ስኔ ቪዲዮውን አይቼ የሚያደርገውን ነገር መገመት በጣም ተቸግሬያለሁ። ምንድነው ቤተሰቦች ምንድነው ደግሞ ሀይሚ እንድታውቅ አልፈልግም ማለት እኔ እና አንቺ ጋር ለሰዓታት ሁላ ስንራራቅ ስለማድከም ምናምን ደግሞ ጭራሽ አታስብ። ነገር የሚሄድበት ቦታ ይመስለኛል ሰፕራይዝ ነው። እሱን ነገር ሀይሚ እንዳታውቅበት ፈልጓል። ነገር ግን ደግሞ ትቷትም እንዲሄድ አልፈለገም። ይዘህ ምናምን አይገባም። እኔ እናንተ በማስፈልግ ሰዓት ከጎን ልሆን። ቅመሜ ትክክል ናት። ግን ደግሞ አሁን ላይ እሱ ብቻውን መሆን ይፈልጋል እና ግዴታ መኖር የለብሽም። ችግር የለውም አልኖር። ግን ስትሄድ አሁን እዚህ ቤት ውስጥ አልቆይም። አደርግ ስፈልግ የሆነ ሀገር መሄድ ስፈልግ እኔ እንዳላውቅ የፈለግከውን ነገር አታሳውቀኝ። ነገር ግን አብሬ ልሄድ በዛው ቤተሰቦችን ሰላም ብዬ እመጣለሁ አለች ቅመማ። ወይም ቢሆን እኔና አንቺ መሀል ሁሉ የሆነ የሚያስጠላ ፊሊንግ አለ አይደለ? ግን ደግሞ እንደዚህ አይነት ነገሮች መልመድ ያለብን። ለመናገር በጣም ነው የሚደብረው። እውነት የምትወዱትን ሰው መራቅ ይከብዳል። ግን ደግሞ የሚያለያያችሁ ስራ አይምጣ፣ አታግኙ። እናንተም ነው ይሄ የሚጠቅም ነገር በደንብ ማሰብ አለበት። ቁጭ ብለን ማውራት አለብን። እሺ ጠረጴዛ ዙሪያ አውሩበት። እውነት ለመናገር ግድ ነው መረዳት፣ በስራም ሆነ በምን ግዴታ ነው። ግን ደግሞ ይሄ አትሄጂም ተብላ ቡታጅራ ማቀብ ተጥሎባት ነበር። ያው ተፈቀደላት። እንዴ ደግሞ ለመሳምን ችግር አለ? 3-4 ነው። ፈጣሪ እስካለን እንቆያለን። ልብስም ካነሰች እኔ እገዛልሻለሁ፣ አታስቢ። መቼ ቀብራራው። በቃ እንግዲህ ሀይሚዬ እነጋሽዬ ጋራ ቁጭ ብለሽ እሱን ሳታስጨንቂው ፕሮግራሙን አስጨርሽው። ወይኔ ጉዴ ፈላ። ለምን ልብስ አታስተካክዪ? ነይ ባልኩሽ አትነሻለሽ። ችግር የለም። ሀይሚ በሩን ቆለፈችው። ብሩኬ እንዳይሄድ ሞትባለሁ ሄዳለሁ አትበለኝ ብላለች እኮ እሷ ተናግራለች። አንቺ የምር እንዳቆልፊው እንዴ? ረጋቻልም ወደድክም ጠላህም በር ተዘግቶብሃል። ሀይሚን ይዘህ መሄድ ግዴታ አለብህ ቡቡ ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እየፈጠነ ነው ብሩኬ። እናቴ ጋር ሄጄ ቡታጅራ የማስተካክለው ነገር አለ። ነገር ግን ሀይሚ ማወቅ የለባትም። እቀራለሁ ካለችኝ እሺ፣ እምቢ ካለች ደግሞ ይዣት ሄዳለሁ ይዣት ሄዳለሁ አላለም። ግን ግዴታ ከሆነ ደግሞ ምንም ማድረግ አልችልም ማለት እንግዲህ እንደምታዩት እኔ ብቀር ችግር የለውም። ግን ደግሞ እነዚህ አንተን ብዬ ስላለውኝ ማናለኝ ብዬ እቀራለሁ። ጥንቸሎችን ይዣቸው ይሄዳለሁ ብላ እንግዲህ ሀይሚ ወስና ተስታለች። ነገር ግን ያው ሚፍታህ ስላለ ጥንቸሎቹን ይዛ አትሄድም። ያው ሚፍታህ አለ በነገራችን ላይ ማለት ነው። እና እንግዲህ ቡሩኬ ቡታጅራ የሚሄድበት ጉዳይ ምን እንደሆነ ሊገለጽልኝ አልቻለም። ኦልሬዲ ያው እንግዲህ ጥምቀት ላይ ምናምን ይጋባሉ ተብሏል። እንግዲህ ስለ ሽምግልና ምናምን ያው ከእናቱ ጋር ዲስከስ ማድረግ ፈልጎ ሊሆን ይችላል። ግን ደግሞ ሀይሚ እንድታቅብኝ አልፈልግም። መጨረሻ ላይ ደግሞ በጣም የሚያስደስት ለሁለታችንም የሚያስደስት ነገር ነው አለ። በነገራችን ላይ ይሄም የሽምግልና ፕሮግራሙ አልቆ ምናምን እንደዚህ ነው ብሎ ቢነግራት ያስደስታታል። ሀይሚ ያስደስታትም ብዬ አላስብም። ግን ደግሞ ሌላ ነገር ምን አለ ቤተሰቦች አልገባኝም። ብቻ የሆነ ከእናቱ ጋር የሚያወራው ወይም ጨርሰው ነገር አለ። ደግሞ ከዚህ በፊት ጀምረውት የተጣሉ ሰዓት ጥሎት የመጣ ነገር ነው እና ምንድን ነው አልገባኝም ቤተሰቦች። ሲቀጥል ደግሞ በዲና በሀይሚ ህይወት ውስጥ እየገቡ አንዳንድ ህይወታችንን የሚያደፈርሱ ሰዎችን እያጠራን እንመጣለን። በተቻለ መጠን ጥሩ ፊድባክ ካለኝ ምንም የሚመጣውን ነገር ማስተካከል አለብኝ ብሎም ተናግሯል ማለት ነው። አልገባኝም። ብሩክ ዛሬ ውዝግብ ያለ ነገር ነው የተናገረው። በዚህ መካከል ማለት ቤተሰቦችም ተጠይቃችኋል። አንዳንዶቻችሁ ፊልድ የሚወጣ ባል ያላችሁ አላችሁ፣ እንዲሁም ፊልድ የምትወጣም ሴት ሚስት ያላችሁ ሰዎች ትኖራላችሁ። ለምሳሌ የማታ ፍላይ የሆነ የማታውን ለምሳሌ
ዛሬ ሀይሚ ጀስት እንደነሱ ነው የለበሰችው ማለት ነው። ይሄ የአየር አብራሪ ወይተሮች ምናምን አሉ እኮ ታውቃላችሁ። እና እንደነሱ አይነት ሊኖር ይችላል። ግዴታ በብሩክ ብቻ አይደለም አስተያየት መስጠት ያለብን ማለት ነው እዚህ ጋር ማለት ነው። ግን ሞር ደግሞ ሴት ልጅ ያው ቤት ኃላፊነቱም ስላለ ልጅ ምናምን ካለ ግዴታ ሴት ልጅ ናት ቤት የምትሆነው ቤቱን መያዝ ያለባት ሴት ናት ብዬ ነው የማስበው ማለት ነው። ያው ግዴታ ወንድ መሄድም ካለበት ሰርቶም አምጥቶም ምንም ብሎ ግድ ነው። ይሄ ምንም ማድረግ አይቻልም። ምክንያቱም ግዴታ ነው። አሁን ለምሳሌ በወንድሙ መውሰድ እንችላለን። ምሳሌ ነው የምላቸው ቤተሰቦች። በኋላ እኔ ብሩክ ሀይሚ ከብሩክ ጋር አትሄድ ወይም ደግሞ መሄድ የለባትም ወይም ደግሞ ምናምን እያልኩ አይደለም። አንዳንዴ እኔ የማወራውን ነገር ሳትረዱ የሆነ ከእሷ ጋር የሆነ እንደ ጥላቻ ነገር የምታዩ ሰዎች አላቸው። ባይዘ ወይ እኔ ምንም አይመስለኝም፣ ግን እኔ የተረዳሁትን ነገር ነው ወደ እናንተ የምናገረው። ከዛ ደግሞ እናንተ ደግሞ በኮመንት ጥሩ ጥሩ ኮመንት የተሳሳትኩትን የምትነግሩኝ እህቶች አላችሁ እና ይሄ ልንነጋገርበት ነው። ነገኛም ብንሆን እንደዚህ አይነት ነገር ሊያጋጥመን ይችላል እና እኔ በራሴ ስፈርድ ማለት ነው። አሁን ሀይሚ አሁን ልጅ ስለሌለ ችግር የለውም ቡታጅራ ነው ሊሂድ ያለችው ሊሂድ ያለው ቡታጅራ፣ ብሩኬ ቡታጅራ ነው። ሶ ቤቱም ተቆልፎ መሄድ ይቻላል። ምንም ችግር የለውም። ይፍታህም አለ ማለት ነው። ግን ደግሞ አሁን ሀይሚና ብሩኬ ቤት ያዙ፣ ትዳር ያዙ። ያን ቤት አሁን ብሩኬ ስራ አገኘ ሄደ፣ ግዴታ ሀይሚ ልሂድ ማለት አለባት የለባትም ብዬ ነው የማስበው። ምክንያቱም እሱ እስኪመጣ ድረስ እንደምንም ፍቅሯንም ሆነ ተቻችላ ቤቷን ቤት አድርጋ መጠበቅ አለባት ብዬ እኔ አስባለሁ። ለአሁን አይደለም እኔ የምምለውም፣ ብሩኬም ለዛሬው አይደለም ሀሳብ አስተያየት የሰጠው፣ ግን መነጋገር እንዳለባቸው እኔ ማምነው ማለት ነው። እሷም ብትሆን እሷም ስራ ቢኖራት እሱ ቤቱን መያዝ አለበት። ያኔ ልጅ ከሌለ ሊይዝ ይችላል፣ የሆነ የሚጠባ ልጅ ምን ካለ። ግን ያው ግዴታ ለቤት ሴት ናት ብዬ ነው የማስበው ማለት ነው። ቤተሰቦች ያው ወንድ ልጅ መስራትም ካለበት ይሰራል። ምንም ቢሆንም ለምሳሌ መለኛውን ማየት እንችላለን። መለኛው አሁን ቤት ውስጥ የለም። ማሂ ልጅ ወልዳለች። ያው ልጇን ማሳደግ አለባት። የቤት ኃላፊነት ልጁ እሷ ላይ ነው ያለው። ጀስት እንደዛ ነው ያየሁት እኔ ማለት ነው። እና አሁንም ቢሆን ሀይሚ ዛሬ ሲንግል ናት፣ ችግር የለውም። ነገ ግን ያው ልጆች ይፈጠራሉ። በዛ መካከል ብሩክ አሁን የሆነ ስራ ቢገኝለት እንዳለው ውጭም ሀገር ሆነ የትም ሆነ ይከብዳል እኮ። ቀላል ነው እያልኩ አይደለም፣ ግን ደግሞ በቃ ህይወትን ለማሸነፍ ምክንያቱም እዚህ ጋር ሁለቱ አንድ ላይ ቁጭ ብሎ የመጣላቸውን እድል ትተው የሆነ መለወጥ ያለባቸው ነገር ሳይለወጡ እንዲቀሩ መፍቀድ የለባቸውም ብዬ አስባለሁ። እኔ በራሴ ሀሳብ ሲሰጥ እናንተ ደግሞ በኮመንት ስር መስጠት ትችላላችሁ። ምክንያቱም ብዙዎቻችሁ ትዳራችሁን ልጆቻችሁን ትታችሁ ራሱ ስደት የመጣችሁ አላችሁ። እኔ ቤተሰቦችን ትቼ ነው የመጣሁት፣ ወደ ትዳር አለሙ አልገባውም እግዚአብሔር ይመስገን። እና ቤተሰቤን ነው እናቴን፣ አባቴን፣ ወንድሞቼን ነው ትቼ የመጣሁት። ወንድሞቼ ተንሰፍስፌ ነው በጉጉት መጠብቀው እነሱን ለማግኘት ማለት ነው። እና እሱን ደግሞ አሁን ዛሬ የተናገረውን ነገር ሳስበው ትንሽ አሁን ለዛሬው ችግር የለውም። ያኔ ድንገት አይደለም ተጠይቆ ወደ ውጭም ሆነ ወደ ሀገር ውስጥም በረራ ምንም ቢሆን ብቻ የሀገር ውስጥም ያዳር ስራ ቢሆንም ድንገት አይደለም ያ ስራ የሚመጣው፣ 1 ቀን 2 ቀን ሲቀረው ነው የሚመጣው። እና ያንን ደግሞ ያው ለባለቤትህ ወይም ደግሞ አብሮህ ለሚኖር ሰው ግዴታ ቀድመህ ማስረዳት ይኖርብሃል ብሩኬ። ከዛ በኋላ በቃ ያው እንድትለምደው ማድረግ ማበረታታት አለብህ ብዬ ነው ማስበው። አሁን ብሩኬ አላቅም እንግዲህ ከካሜራ ጀርባ ያለውን ነገር አናቅም። በቃ እንደዚህ መድረስ አለብህ ቡታጅራ ተባለ፣ መሄድ አለብኝ የፈጠነ። ባለፈው እንደሄድኩት ነገር ባለፈው እናቱን አድርሶ ወዲያው ነው የመጣው። በጣም የዛን ጊዜ ራሱ እኛ ግርም ነው ያለን ራሱ ማለት ነው። ሀይሚ ራሱ ገርሟታል። በሌላ ስልክ ደውሎ ሲያገኛት እሱ መሆኑን ማመን ያቃታት። እና ያው እሷ ደስ የሚለው ብሩኬና ሀይሚ ቤተሰቦቻቸው አንድ ሰፈር ናቸው። በዛውም ቤተሰቦችን ጠይቄ እመጣለሁ ብላለች ሀይሚ ማለት ነው። ነገር ግን እንደ ሀሳብ ስትሰጡበት ያው እንደዚህ አሁን ሌላ ሀገር የተለያየ ሀገር ስራ ከመጣ ወንድ ነው ግዴታ መሄድ ያለበት። ሴት ልጅ ከሌለ ያው ትችላለች ብያቸዋለሁ። ልጅ ካለ ግን ግዴታ ወንድ ምንም አያደርግም። ሴት ናት ቤቷን መያዝ ያለባት። ብሩኬ እዚህ ጋር ትክክል ነው ብዬ አስባለሁ። ቤትሽን መያዝ አለብሽ፣ እኔን ማበርታት አለብሽ። እውነት ነው፣ ማጠንከር አለባት ወደዛ ስራ። በቃ የሆነ ህይወታቸው የሚለውጥ አይነት ስራ ቢኖር መቼስ እኮ ከፍቅራቸው ገንዘቡ አይበልጥም ልትሉ ትችላላችሁ። ፍቅር እንዳለ ሆኖ ደግሞ ገንዘብ ያስፈልጋል። ማርያምን ነው የምላችሁ። ገንዘብ ከሌለ ምን ጥቅም አለ? ገንዘብ ከሌለ እናንተ ሆዳችሁ ካልሞላ ፍቅርን ሲጀምር አታስታውሱም። ሆድ ሲሞላ ነው ፍቅርን የምታስታውሱት። እዚህ ጋር ሁለቱም ጠንካራ መሆን ይገባቸዋል። ሁለቱ ጋር መተማመን የሚባለው ነገር አለ። በእርግጥ ይሄ ያለማመን መታመን አይደለም። አሁን ዛሬ ሄዳለሁ አትሄድም
አሁን ላይ ችግር የለውም። የዛሬው ጥያቄ ችግር የለውም። ግን ለወደፊት ብዙ ማውራት ያለባቸው ነገሮች አሉ ብዬ ነው የማስበው። በብሩኬና በሀይሚ መካከል እንደዚህ አይነት የስራ እድል ሲመጣ ትተሽ አልሄድም ትተኸኝ አልሄድም በሚል ነገር በምንም ተአምር በቃ ህይወታችሁን የሚቀይር ነገር ማሳለፍ የለባቸው። መጠንከር መቻል በቃ ይኸው እኛ 10 ዓመት ቤተሰቦቻችንን መጃየ ናቸው 10 ዓመት ሙሉ። ከዚህም በላይ ደግሞ ልጃችሁን ባላችሁን ትታችሁ የመጣችሁ አላችሁ አይደል? እናንተ እስኪ ዛሬ ኮመንታችሁን እጠብቃለሁ። እስኪ እግዚአብሔርን ይሄ የከዷችሁ ምናምን እነሱን ተዋቸው። እነሱ በራሳቸው ዓለም ያው መጀመሪያም ጥሩ ፍቅር ስለሌላቸው ነው የከዷችሁን ማለት ነው። እነሱን አታስቧቸው። እናንተ በእነሱ ቦታ አያጻፏቸውና ግን ትክክለኛ ትዳራችሁን ልጃችሁን እየያዘ ከቤተሰብ ጋር የሚኖር ባል አለ። እንዲሁም ደግሞ በፕሮሚስ ታሳስራችሁ እዚህ የምትኖሩ አላችሁ ለረጅም ዓመት እና የእናንተን ፊሊንግ ዛሬ እነ ብሩኬ ሼር አድርጓቸው። እኔ እናትና አባቴ ነው የተውኩት ነግሬያቸዋለሁ። እና ግን ከእናትና ከአባቴ መካከል በቃ በወንድሞቼም በጣም በቃ እኔ እንጃ ወንድም ብርቁ ነኝ እኔ ለምን እንደሆነ አላውቅም። ይቅርታ አድርጉልኝ ቤተሰቦች፣ ብዙ ጊዜ ቤተሰብሽ እንዲህ አታውሪ ትሉኛላችሁ፣ ግን እኔ ከመውደዴ አንጻር ነው የማወራው። እና ደግሞ ዛሬ የጠየቁት ጥያቄ እንደዚህ ከስደት ጋር የተገናኘ ህይወት ስላለው እነ ብሩኬ ህይወት ስላለው ለዛ ነው እና ግዴታ መጠንከር አለባቸው። ሀይሚ መገፋፋት አለባት። ብሩኬ እንደዚህ አይነት ቻንስ ከገጠመው መገፋፋት አለበት። ምክንያቱም ለሁለቱም ለውጥ ነው፣ ለሁለቱም ደስታ ነው ብዬ እኔ የራሴ ሀሳብ ነው ይሄ ማለት ነው። ግዴታ ሀይሚን ጥላቻ ነው ምናምን እንዲለያዩ ትፈልጊያለሽ ምናምን ይሄ ኔጌቲቭ ኮመንት አትጻፉ። ብጽፉ ምን ምንም አይነት ግን ማለት የፈለግኩትን ነገር ተረዱኝ ለማለት ያክል ነው ቤተሰቦቼ። እና ሁላችሁም ትኖራላችሁ በስደት ብዙ ነገር እጠብቃለሁ። ዛሬ ለእኔ የምማርበት ነገርም ልጽፉልኝ ትችላላችሁ የእኛ ውድ ቤተሰቦች። ግን ነገ ብሩኬና ሀይሚ አብረው ይሄዳሉ እንደሚመስለኝ። እኔ እንግዲህ ሰርፕራይዝ ነው ብዬ የማስበው ምክንያቱም በኋላ ላይ ሁለታችንም የምንደሰትበት ነገር ነው ብሏል። ግን እንድታይብኝ አልፈልግም ማደርጋቸውን ነገሮች ብሏል። እንግዲህ ደስታውን ለመካፈል ያብቀን፣ ፈጣሪ ያሳካልህ። በሰላም ግቡ። ይሄ ቪዲዮ እንግዲህ ዛሬ ነው የተሰራው። ዛሬ ከተሰራ ያው እስካሁን ይሄዳሉ። ነገ ቡታጅራ እንገናኝ ነው ያሉት። በሰላም እንግዲህ እናት ጋር ተገናኝተህ ለማየት ያብቃን ቡቡዬ። ሀይሚዬም እንዲሁ ከቤተሰቦች ጋር ተቀላቅለሽ ያው ሰላም ባይሆኑም የወንድምሽንም ልጅ ብታይ በጣም ደስ ይለኛል። ምክንያቱም ጥሩ ነው አራስ መጠየቅ ጥሩ ነው እና ሩታንም በዛው ብትጠይቂያት ምናምን ደስ ይለኛል። ቤተሰቦች አይደል እንዴ? ግድ ነው። እና ቡታጅራ ከሄዳችሁ አይቀር አዎ ጠይቁ። እንደውም እንዲህ ሁለታችሁም አንድ ላይ ፕሮግራምህን ከጨረስክ በኋላ ቡቡ ሂዱና ጠይቁ። እንዴ ምንድን ነው ባለፈው መለኛውን ጠይቃችሁ የለ እንዴ? ስለዚህ ሩታንም ጠይቋት። ምክንያቱም ብዙ ሰውም እያቀናበረ ስለሆነ ነው ከእናንተ ጋር ማለት ነው። ተመልካችም ጥሩ ፊሊንግ ይኖራችኋል በሚለው አስቤ ሆነው እንጂ ደግሞ በሌላ ሄዳችሁ ሌላ ነገር እንዳታመጡ ቤተሰቦች። እኔ ሩታና እንትናን ማለት ነው ሀይሚንም ብሩኬንም እያቀናበሩ ስለሆነ ያኔ ይሄ ማለት እንደዚህ የክፉ ጊዜ ነበረች ዛሬ እንዲህ ለምን አጠይቃት ምናምን አይነት ፊሊንግ ነው። ሄደው ቢጠይቁ በጣም ደስ ይላል አይደል? መጥፎ ነገር ነው ብዬ አላስብም። እና የኛ ውድ ቤተሰቦች ለዛሬ የነበረኝ አመለካከት ይሄን ይመስላል። ብሩኬ በጠየቀው ጥያቄ ላይ ስራ ተገኝቶ በፍቅረኛሞች መሀል መለየት ምናምን የሚለውን ነገር ኮመንታችሁን የብዙ ሰው እፈልጋለሁ። ብዙ ሰው አንዳንድ የሚያወሩኝም አሉ እኮ እኔ ግን የዛሬ እፈልገዋለሁ። ኮመንት ስር ጻፉልኝ፣ እኔም ልማርበት እችላለሁ። እኔም የራሴን ሀሳብ አስቀምጫለሁ። የኛ ውድ ቤተሰቦች እናመሰግናለን። መልካም አዳር ይሁንላችሁ። ወዳችኋለሁ። ባይ